ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? በሳምንታዊ የነጃሽ ቢዝነስ ፕሮግራማችን እየተከታተላችሁ ትገኛላችሁ። እንግዲህ በዛሬው ፕሮግራማችን የእንግዳ ሰዓት አለን። በእንግዳ ሰዓታችን ከአቶ ኢብራሂም ጋር የኢስላሚክ ፋይናንስ ባለሙያ ናቸው። ከእሳቸው ጋር የምናደርገውን ቆይታ በተከታታይ ክፍል ወደ እናንተ እያደረስን ነው የምንገኘው። በቆይታችን የተደሰታችሁ እንደሆነ ኢስላሚክ ፋይናንስን በጥልቀት እያወቃችሁት እንደሆነ ደግሞ ተስፋ እናደርጋለን። ያው በእርግጥ ኢስላሚክ ፋይናንስን በደንብ ማወቁ ላጠቃቀምም ይመቻል ብለን ስላሰብን ይህንን የመሰለ ፕሮግራም አዘጋጅተን ወደ እናንተ እያቀረብን ነው የምንገኘው። ሰላም አለይኩም አቶ ኢብራሂም። ወአለይኩም ሰላም ወራህመቱላህ። እንግዲህ ተከታታይ ፕሮግራም እያዘጋጀን ነው። አንተንም እንግዲህ እዚህ ስቱዲዮ ድረስ ጠርተን እዚህ ቢሮአችን ድረስ ጠርተን እያስቸገርን ነው። ምንም ማለት ስለ ፈቃደኝነት እዚህ ቢሮአችን ስለመጣ ስለምትሰጠን አስተያየት በቅድሚያ ማመስገን ፈልጋለሁ። እኔም አመሰግናለሁ ለድሉ። እንግዲህ በተከታታይ ክፍሎች ስለ ማይክሮ ፋይናንስ እያወራ ነበር፣ ስለ ብድርና ቁጠባ ተቋማት፣ ስለ ባንክ እያነሳን ነበረ። እንዲሁም ደግሞ ኢስላሚክ ፋይናንስ ራሱ ምንድን ነው የሚለውንም በደንብ እያነሳን ነበረ። ለዛሬው እንግዲህ ደግሞ እንደ መነሻ እንዲሆነ እስኪ ስለ ካፒታል ማርኬት እናንሳ። ብዙ ጊዜ ካፒታል ማርኬት የተባለ ብዙ ዜናዎችንም እኛም እንሰራለን እና ካፒታል ማርኬት ምንድን ነው ከሚለውን ጀምር። እሺ እንግዲህ ቅድም ባለፈው ፕሮግራማችን ላይ ስለ ፋይናንስ ተቋማት ስናወራ ነበር እና የፋይናንስ ተቋማት ሁለት ክንፍ አላቸው ይባላል። እንግዲህ አንዱ ክንፍ እስካሁን ያወራናቸው ማይክሮ ፋይናንስ፣ ባንኮች፣ ኢንሹራንሶች ያሉበት ክንፍ ነው። ሌላኛው ክንፍ ደግሞ ካፒታል ማርኬት ያለበት ክንፍ ነው። ካፒታል ማርኬት በጣም ሰፊ ኮንሰፕት ነው። እንግዲህ ካፒታል ምንድን ነው፣ ከዛ ደግሞ ማርኬት ገበያ ምንድን ነው የሚለውን ነገር በተወሰነ መልኩ ማንሳት ያስፈልጋል። እንግዲህ የካፒታል ትርጓሜ ብዙ ሰዎች ካፒታል ሲባል ጥሬ ገንዘብ ብቻ ይመስላቸዋል። ግን ካፒታል የሚባለው ነገር ማንኛውንም ምርትና አገልግሎት ለማምረት ግብዓት የሚሆን ነገር በአጠቃላይ ካፒታል ተደርጎ ይወሰዳል። እንግዲህ እዚህ ውስጥ ጥሬ እቃዎችንም ሊያካትት ይችላል፣ የሰው ኃይልንም ሊያካትት ይችላል፣ እውቀትንም ሊያካትት ይችላል። ከዛ ደግሞ እንግዲህ ገንዘብንም ሊያካትት ይችላል። ሌሎችንም አንድን ምርትና አገልግሎት ለገበያ ለማቅረብ ያስችላል ወይም ግብዓት ይሆናሉ የሚባሉ ነገሮች በአጠቃላይ ካፒታል የሚባለው ፍሬምወርክ ውስጥ የሚገቡ ናቸው። ገበያ የሚባለው ነገር እንግዲህ ሁለት ገዢና ሻጪ ተገናኝተው የሚገበያዩበት ቦታ ነው ማለት ነው። ሶ ካፒታል ማርኬት ማለት አንድና ምርትና አገልግሎትን ለገበያ ለማቅረብ ግብዓት ይሆናሉ የሚባሉ ነገሮች በጥቅሉ የሚገኙበት ቦታ ወይም ደግሞ መገበያ አድርገን ልንወስደው እንችላለን። ነገር ግን ይሄ ሰፋ ያለ በተወሰነ መልኩ ሰፋ ያለ ትርጓሜው ነው። የበለጠ አንደርስታንድ እንድናደርገው ወይም ደግሞ በተለይ እንደ ፋይናንስ ተቋም እንድንረዳው በተወሰነ መልኩ አንድን ድርጅት ወይም ደግሞ አንድን ተቋም መሰረታዊ የሚባሉ ስራዎችን ለመስራት የሚያስችሉትን የገንዘብ ፍላጎቶችን ለማሟላት የሚያስችሉት ነገሮች የሚያገኝበት ገበያ ነው ብለን እናስባለን። ለምሳሌ አንድ ድርጅት ሰራተኛ መቅጠር ቢፈልግ ሌበር ማርኬት ላይ ገብቶ ማስታወቂያ ያወጣል። ራሱን የቻለ ደግሞ ፕሮፌሽናል የሆኑ ባለሙያዎች የሚገኙባቸው ፕላትፎርሞች አሉ። ወደዛ ይሄዳል ወይም ደግሞ እንግዲህ በሰዎች እያጠያየቀ ያንን ሰራተኛ ለማግኘት ይሞክራል። ይሄ በጥቅሉ ሰራተኛ የሚገኝበትን ገበያ ሌበር ማርኬት እንለዋለን። አንድ ድርጅት ገንዘብ ሊያስፈልገው ይችላል። አዲስ ድርጅት አዲስ ስራ ለመስራት ሊሆን ይችላል፣ ያለውን ስራ ለማስፋፋት ሊሆን ይችላል። እንግዲህ ደግሞ የዕዳ ጫና ኑሮበት ያንን የዕዳ ጫና ለማቃለል ሊሆን ይችላል። በተለያየ ምክንያት ካፒታል ሊያስፈልገው ይችላል። ስለዚህ ካፒታል ሲያስፈልገው የሚሄድባቸው ቦታዎች አሉ። ከነዚህ መካከል አንዱ ካፒታል ማርኬት እንለዋለን። ይህንን ለመረዳት እንግዲህ በካፒታል ማርኬት ውስጥ ያሉ ዝርዝር ገበያዎችን በተወሰነ መልኩ አንስቶ ማውራት ያስፈልጋል ማለት ነው። ካፒታል ማርኬት በውስጡ በጣም ብዙ የተለያዩ አይነት ገበያዎች አሉት እና ጥቅል ስያሜ ነው ማለት ነው ለነዚህ በውስጡ ላሉ ገበያዎች። የመጀመሪያው ገበያ ስቶክ ማርኬት ይባላል። እንግዲህ በተለምዶም በተደጋጋሚ የምንሰማው ስቶክ ማርኬት ነው። አንዳንድ ጊዜ እንደውም ስቶክ ማርኬት እና ካፒታል ማርኬትን የማቀላቀል ሁኔታም ይኖራል። እንግዲህ ካፒታል ማርኬት ትልቁ ገበያ ነው፣ እንደ መርካቶ እንውሰደው። ከዛ ስቶክ ማርኬት ደግሞ መርካቶ ውስጥ እንዳለ ምናለሽ ተራ ልንለው እንችላለን፣ ዱባይ ተራ ልንለው እንችላለን። አንድ ገበያ አድርገን ልንወስደው እንችላለን ማለት ነው። ስቶክ ማርኬት ማለት ምን ማለት ነው? እንግዲህ ሰዎች ወይም ደግሞ ድርጅቶች ወይም ተቋማት ገንዘብ ሲያስፈልጋቸው ገንዘብ የሚያገኙባቸው ሁለት መንገዶች አሉ። አንደኛው ብድር ነው። ሁለተኛው እንግዲህ ሼር በመሸጥ ነው። ሼር በመሸጥ ማለት ምን ማለት ነው? የባለቤትነት ድርሻን ለሌላ ሰው በማጋራትና በማካፈል ነው። ስቶክ ማርኬት ይሄ ሁለተኛው የባለቤትነት ድርሻ የሚሸጥበት ገበያ ማለት ነው። ይሄኛው በዚህ በኩል ያለው ብድር ነው። ስለዚህ ምን ማለት ነው? ወይ ባንክ ጋር ነው የምንሄደው። እንግዲህ ካፒታል ማርኬት ውስጥም ያሉ ብድር የሚገኙባቸው መንገዶች አሉ፣ ቦንድ ምናምን የመሳሰሉት ቀጥለን እናየዋለን። ይሄኛው ግን የባለቤትነት ድርሻችንን ሽጠን ነው እንትን የምንለው ማለት ነው። ይሄ ሁለት አይነት አለው። የመጀመሪያው ፕራይመሪ የሚባለው መጀመሪያ ድርጅቱን ስንመሰረተው ገንዘብ የለንም፣ ሀሳብ አለን። ስለዚህ እንዴት አድርገን እንመስረተው? ስለዚህ ምን እናደርጋለን ማለት ነው? ወደ ሼር እንቀይረውና ሼሩን እንሸጣለን። ሼሩን በመሸጥ
ገንዘቡን ሬዝ እናደርጋለን ማለት ነው። ይሄ የበለጠ የምንረዳው ባንኮች የተመሰረቱበትን መንገድ ብንመለከት ነው። እንግዲህ ባንኮች የተመሰረቱበት መንገድ የሆነ አንድ ግለሰብ ብር አለኝ ስለዚህ ባንክ ለመስረት ብሎ አይደለም የመሰረተው። ስለዚህ አይዲያ ያላቸው ባንክ የመመስረት የማስተዳደር አይዲያ ያላቸው ሰዎች ተሰበሰቡና ምን አደረጉ? ገንዘቡን ራሳቸው አይደለም የሰበሰቡት፣ ወደ ሼር ሽያጭ ነው የገቡት። ሼር ሽጠው ከማህበረሰብ ገንዘቡን ሰበሰቡ። ከዛ ያ የተሰበሰበውን ገንዘብ እነሱ የነበራቸውን የቢዝነስ አይዲያ በማጣበር ባንክ የሚባለውን ነገር መሰረቱ። የስቶክ ማርኬት ማለት ምን ማለት ነው? ሰዎች አይዲያ ያላቸው የመጀመሪያ ፕራይመሪ የሚባለው አይዲያ ያላቸው አይዲያቸውን ይዘው ከሰዎች ገንዘብ ሰብስበው ሼር በመሸጥ ገንዘብ ሰብስበው ያንን አይዲያ ወደ ቢዝነስ የሚቀይሩበት ነው። በዋናነት እዚህ ስቶክ ማርኬት ላይ አክሲዮን የሚባል ነገር አለ ማለት ነው። ስለዚህ አክሲዮን የሚባል የድርጅት አደረጃጀት ውስጥ ካሉት የድርጅት አደረጃጀት መካከል ትልቁ የሚባለው ነው። ባለፈው ፕሮግራም ላይ በተወሰነ መልኩ አንስተነዋል። ድርጅቶች በሶል ፕሮፕራይተርሺፕ ወይም በግለሰብ ባለቤትነት ሊቋቋሙ ይችላሉ፣ በፒኤልሲ ሊቋቋሙ ይችላሉ። ያ ማለት የተወሰኑ ሰዎች ከ3 ጀምሮ አይ ቲንክ አሁን በአንድም የሚቻልበት አሰራር ተዘርግቷል። ግን ከ3 ጀምሮ እስከ 30 ድረስ ባሉ ሰዎች ሊቋቋሙ የሚችሉ ናቸው ፒኤልሲ። ሼር ካምፓኒ የሚባለው ደግሞ ከ30 ጀምሮ ምንም ገደብ የሌለው። ለምሳሌ አንዳንድ ባንኮች ያላቸውን የባለ አክሲዮን ብዛት ስንመለከት ከ100,000 በላይ ባለ አክሲዮን ያላቸው ባንኮችም አሉ። ስለዚህ ይሄ ሰፊ የሆነ ማህበረሰብ ሰፊ የሆነ ካፒታል ሞቢላይዝ በማድረግ የሚመሰረት የቢዝነስ ተቋም ነው አክሲዮን ማህበር የምንለው ማለት ነው። ስለዚህ ስቶክ ማርኬት ማለት በጥቅሉ የአክሲዮን ገበያ ነው። እነዚህ አክሲዮኖች የሚሸጡበት ፕላትፎርም ነው ማለት ነው። ስለዚህ አንደኛውን ደረጃ አይተናል፣ አዲስ የሚመሰረት ተቋም እንዴት አክሲዮን ሽጦ እንደሚመሰረት። ሁለተኛው ደግሞ አንድ ተቋም እየሰራ ነው፣ ፒኤልሲ ሊሆን ይችላል፣ አክሲዮን ሊሆን ይችላል። ተጨማሪ ገንዘብ አስፈለገው። ስለዚህ ተጨማሪ ገንዘብ የሚያገኝበት አንዱ መንገድ የብድር ነው። አይ እኔ ብድር አልፈልግም፣ ብድር ራሱ የሆነ ኮምፕሌክሲቲ አለው። አንደኛ ፕሮሲጀሩ ከባድ ነው። ሁለተኛ የብድር ጫና የሚባል አለ። ለብድር የምንከፍለው ክፍያ አለ። ወለድ ሊሆን ይችላል፣ ማርካፕ ሊሆን ይችላል፣ የተለያየ ጫና አለው። ስለዚህ እዚህ ውስጥ መግባት ስለማልፈልግ ይህንን ቢዝነስ ወደ አክሲዮን ቀይሬው አክሲዮኑን በመሸጥ ብቻ ባለቤትነትን አጋርቼ ገንዘቤን ማግኘት ወይም ደግሞ ገንዘብ ማግኘት ይችላል የሚል ሀሳብ ሊኖረው ይችላል። አንዱ ጥቅሙ ምንድን ነው? ከብድር ይልቅ አክሲዮን በመሸጥ ገንዘብ ስታገኝ አክሲዮን የሚገዙት ሰዎች ከአንቺ እኩል ሪስኩን ሼር ያደርጉልሻል። ለምሳሌ ከፋይናንስ ተቋም ከባንክ ብድር ስትበደሪ ባንኩ ብድሬን መልሽ ነው እንጂ የሚለው ከአንቺ የሚወስደው ምንም ሪስክ የለም፣ ወይም ደግሞ ከአንቺ ሼር የሚያደርገው ምንም ሪስክ የለም። ይሄኛው ግን ምንድነው? ሪስኩን ለባለ አክሲዮኖች የምታከፋፊበት ሂደት ስለሆነ ብዙ ጊዜ ድርጅቶች ይህንን ሊመርጡ የሚችሉበት ሂደት አለ። ስለዚህ በዚህ መሰረት ገንዘብ ሲያስፈልጋቸው አክሲዮኖችን በመሸጥ ገንዘብ የሚያገኙበት መንገድ ነው። ይሄ እንግዲህ ከዚህ በፊት ሲሰራ የነበረው ዝም ብሎ በተበታተነ መንገድ ነበር ሲሰራ የነበረው። እንግዲህ አሁን የአክሲዮን ገበያ ባለስልጣን ከተቋቋመ በኋላ በተደራጀ መንገድ አክሲዮን የሚሸጥበት የራሱ የሆነ ሂደት፣ የራሱ የሆነ አሰራር፣ የራሱ የሆነ ፕላትፎርም ተዘርግቶለት ተግባራዊ እየተደረገ ያለበት ሁኔታ አለ። ገና አዲስ ቢሆንም ግን ደግሞ ወደ ስራ ገብቶ የተወሰነ መነቃቃት የፈጠረበት ተጨባጭን እንመለከታለን። ይሄ ማለት ምን ማለት ነው? አንድ ሰው አክሲዮን ሽጦ ገንዘብ ማግኘት ሲፈልግ ከዚህ በፊት ዝም ብሎ አክሲዮን በኦቨር ዘ ካውንተር ነው የሚባለው፣ በባንክ ሊሆን ይችላል፣ ቴሌግራም ቻናል ከፍቶ ሊሆን ይችላል፣ ኦል በሌላ መንገድ ይሸጥ ነበር። አሁን ግን ወደ አክሲዮን ገበያ ይመጣና የአክሲዮን ገበያ ላይ ምን ያስገባል? ይሄ ድርጅት ምንድን ነው የሚሰራው? ፕሮስፔክተስ ነው የሚባለው። ድርጅቱ የሚሰራው ስራ፣ ድርጅቱ እንዴት ነው ትርፍ የሚያተርፈው፣ ትርፉ እንዴት ነው የሚያከፋፍለው፣ ስንት አክሲዮን ነው የሚሸጠው፣ የአንድ አክሲዮን ዋጋ ስንት ነው የሚባሉ ዝርዝር ነገሮችን የያዘ አክሲዮኖች የፕሮስፔክተስ አዘጋጅቶ ወደ አክሲዮን ገበያ ባለስልጣን ይመጣል። የገበያ ባለስልጣኑ ይህንን ከገመገመ በኋላ ወደ ፕላትፎርሙ ጆይን እንዲያደርግ ያደርጋል። እዚህ ፕላትፎርም ላይ ገብቶ አክሲዮኑን ይሸጣል። እዚህ ፕላትፎርም ላይ ብዙ አክተሮች አሉ ወይም ደግሞ ብዙ አካላት አሉ። የመጀመሪያው ይሄኛው አክሲዮኑን መሸጥ የሚፈልገው አካል ነው። ከዛ ደግሞ አክሲዮን መግዛት የሚፈልጉ ብር ያላቸው አክሲዮን መግዛት የሚፈልጉ አካላት አሉ። ስለዚህ ሁለቱን የሚያገናኝ ደግሞ ብሮከሮች አሉ፣ ዲለሮች አሉ። ስለዚህ እነዚህ ዲለሮች በአንድ በኩል አክሲዮን መሸጥ የሚፈልገውን አካል፣ በሌላ በኩል ደግሞ አክሲዮን የሚፈልገውን አካል አንድ ፕላትፎርም ላይ በማገናኘት ሁለቱ እንዲገበያዩ የሚያደርጉበት ሂደት አለ። ስለዚህ ስቶክ ማርኬት የምንለው እንግዲህ እነዚህን ነገሮች ጠቅልሎ የያዘ ነው። አክሲዮን መሸጥ የሚፈልግ አለ፣ ዲለር አለ፣ ኢንቨስትመንት ባንኮች አሉ። ኢንቨስትመንት ባንኮች በዋናነት ፕሮስፔክቱ ምንድን ነው የሚለውን ነገር የሚያጠኑ ባንኮች ናቸው፣ ገለልተኛ አካል ናቸው። እንግዲህ መሸጥ የሚፈልገው ኢንቨስተር ነው የሚባለው። እነዚህ አካላትን ሰብስቦ የያዘ ነው ይሄ ስቶክ ማርኬት የምንለው። በሌላ መልኩ ደግሞ ከአክሲዮን በተጨማሪ እነዚህ የተቋማት የመንግስት ተቋማት ሊሆኑ ይችላሉ፣ የቢዝነስ ተቋማት ሊሆኑ ይችላሉ፣ ወይም ደግሞ ሌሎች ተቋማት ገንዘብ ማግኘት ሲፈልጉ የሚያገኙበት መንገድ አለ። ሁለተኛው መንገድ ምንድነው? የብድር መንገድ ነው የሚባለው። የብድር መንገድ ባንክ ጋር ሄዶ ብድር ማግኘት የሚቻልበት መንገድ አለ። ባንክ ጋር ሳትሄጂ ብድር የምታገኝበት መንገድ አለ። እንግዲህ ባንክ ጋር ሳትሄጂ ብድር የምታገኝበት መንገድ አንዱ ቦንድ ነው።
ይሄ የብድር ዴፕት ማርኬት ይባላል። ራሱን ችሎ በካፒታል ማርኬት ውስጥ ያለ ራሱን የቻለ አንድ ገበያ ነው። ዴፕት ማርኬት ይባላል። ቦንድ ምንድን ነው? በተለይ የበለጠ ለመረዳት የሚያመቸን የመንግስት ቦንዶችን ፕራክቲካሊም ስለምናውቃቸው እነሱን ግምት ውስጥ በማስገባት ነው። ቦንድ ሰነድ ነው። አንዳንዴ የግምጃ ቤት ሰነድ ተብሎም ሊተረጎም ይችላል። እንግዲህ እዛ ውስጥ ብዙ አይነት ራሳቸውን የቻሉ ቦንዶች አሉ። አንድ ተቋም ሰነዱን ኢሹ ያደርግና የብድር ሰነድ ነው ያ ሰነድ። ይህንን ሰነድ እንካ ገንዘብህን ስጠኝ፣ ከዛ በኋላ ከተወሰነ ጊዜ በኋላ ደግሞ ገንዘብህን ከትርፍ ጋር ጨምሬ እመልስልሃለሁ የሚልበት ሂደት ነው። የአባይ ግድብ የተገደበበትን መንገድ ሁላችንም ስለምናውቀው ቦንድን ለመረዳት ጥሩ ምሳሌ ይሆናል። መንግስት የአባይ ግድብን ለመገደብ ወይም ደግሞ ለመስራት ገንዘብ ያስፈልገው ነበረ። ስለዚህ አንዱ አማራጭ ከፋይናንስ ተቋማት መበደር ነው። ያ ሙከራ ተሞክሮ በተለይ ከዓለም አቀፍ የብድር ተቋማት ጋር ብድር ለማግኘት ተሞክሮ ብዙ ስኬታማ አልነበረም። ስለዚህ ወደ ህዝብ ቀረበና መንግስት ቦንድ መሸጥ ጀመረ። ቦንድ ሸጠ ማለት ነው የቦንድ ሰነድ ነው፣ ሰርተፍኬት ነው። መግዛት ለሚፈልጉ ሰዎች መግዛት በሚፈልጉበት መጠን ልክ ይዘጋጃል። ከ1000 ብር ጀምሮ እስከፈለጉት ድረስ። ከዛ ያንን ይሰጣቸዋል። እነዛ ሰዎች ያንን ይዘው ያንን የቦንድ ሰነድ ይዘው ያ የቦንድ ሰነድ ውስጡ ላይ ምን አለ? ኤክስፓየር የሚያደርግበት አመት አለ። ለ1 ዓመት ሊሆን ይችላል፣ ለ2 ዓመት ሊሆን ይችላል፣ ለ5 ዓመት ሊሆን ይችላል፣ ለ10 ዓመት፣ ለ25 ዓመት ሊሆን ይችላል። ብዙ ጊዜ ቦንዶች የሚዘጋጁት ለረዥም ዓመት ነው። 5 ዓመት፣ 10 ዓመት እና 25 ዓመት የመሳሰሉት ማለት ነው። ስለዚህ ያ 25 ዓመት ሲያልቅ ያንን ሰነድ ይዘው ይህንን ሰነድ ኢሹ ያደረገው ተቋም ጋር ወይም ደግሞ የመንግስት አካል ጋር ይመጡና ሰነዱን ይሰጡና የዛን የሰጡትን ገንዘብ ሲደመር ባለፉት 25 ዓመታት ገንዘቡን በመጠቀሙ የአገልግሎት ክፍያውን ጨምረው የሚቀበሉበት ሂደት ነው። እንግዲህ ይሄ የቦንድ ገበያ የምንለው እንግዲህ በመደበኛው የአባይ ግድብ ቦንድ ሲሸጥ የነበረበት ሂደት ወለድን መሰረት ያደረገ ነው። እነዚህ ሰዎች ቦንድን የገዙ ሰዎች የቦንዳቸው ጊዜ ወይም ደግሞ ዲው ዴት በደረሰበት ሰዓት ሰነዳቸውን አምጥተው ገንዘብ ሲቀበሉ አብረው ምን ይቀበሉ ነበር? ወለድ ይቀበሉ ነበር ማለት ነው። ይሄ በተወሰነ መልኩ ባንክ ላይ ሂዶ ገንዘብ ከማስቀመጥ ጋር ተመሳሳይነት አለው። ባንክ ላይ ሂደሽ ገንዘብ ስታስቀምጪ ገንዘቡን ታስቀምጫለሽ፣ ሲደመር ምን ታገኛለሽ ማለት ነው? ገንዘብሽን ፕላስ ወለድ ታገኛለሽ። ይሄኛውም ቦንዱን ስትገዢ ለመንግስት አካል ወይም ደግሞ ያንን ቦንድ ኢሹ ላደረገው ተቋም ገንዘብሽን እየሰጠሽው ነው። ስለዚህ በኋላ ላይ ሰነዱን ስትመልሽለት ያስቀመጥሽውን የሰጠሽውን ገንዘብ ሲደመር ኢንተረስት የምታገኝበት ሂደት ነው። በሁለቱ መካከል ያለው መሰረታዊ ልዩነት በተወሰነ መልኩ ቦንድ በተለይ ደግሞ ኮርፖሬት ሲሆንና የመንግስት ሲሆን ሪስክ የለውም። ሪስኩ አነስተኛ ነው። ለምሳሌ ባንክ ላይ ያስቀምጠሽ ባንክ ላይ ብድሩን ላታገኝበት የምትችይው እድል አነስተኛ ነው። ምን ማለት ነው? ባንክ የመክሰር እድሉ አነስተኛ ቢሆንም ቢከስር ያስቀመጥሽውን ብድር ላታገኙ ትችላለሽ ማለት ነው። ወደ ቦንድ ጋር ስንመጣ በተለይ ደግሞ የመንግስት ቦንድ ሲሆን ኃላፊነቱን የሚወስደው መንግስት ስለሆነ ይህንን ቦንድ ወደ ብር የማልቀይርበት ወይም ደግሞ ቦንዱን የገዛውበትን ገንዘብ የማላገኝበት እድል አነስተኛ ይሆናል ማለት ነው። እና ስለዚህ አባይ ግድብን ቦንድ መውሰድ አንችልም ማለት ነው። አሁን ነው አንደኛ ወለድ ይኖረዋል፣ ሁለተኛ ደግሞ የመንግስት ስለሆነ አክቹዋሊ ያው ከወለድ ጋር በተያያዘ አሁን ሀገራችን ላይ ያሉት ኦልሞስት ሁሉ ማለት የሚቻል ቦንዶች ወለድን መሰረት አድርገው ነው የሚሰሩት። ስለዚህ የሙስሊሙን ማህበረሰብ የሚያካትቱ ወይም ደግሞ ተጠቃሚ የሚያደርጉ አይደሉም። ነገር ግን ይህንን ለሚጠቀሙ አካላት ግን በፈለጉበት ሰዓት አሁን ቦንድ ከባንክ ተቀማጭ የሚለየው ምንድን ነው? የባንክ ተቀማጭ ስታስቀምጪ ብሩን በፈለግሽበት ሰዓት ሄደሽ ታነሸዋለሽ። ቦንድ ግን የምታነሽው አመት አለው። ያ አመቱ ሲሞላ ነው። ለምሳሌ የ1 ዓመት ቦንድ ከሆነ የገዛሽው ከ1 ዓመት በኋላ ነው ብርሽን የምትቀበዩ። የ5 ዓመት ቦንድ ከሆነ የገዛሽው ከ5 ዓመት በኋላ ነው። የ10 ዓመት ከሆነ ከ10 ዓመት በኋላ ነው። ምናልባት ልታደርጊ የምትችይው ነገር ምንድን ነው? ብሩ ቢያስፈልግሽ ያንን ቦንድ ለሌላ ሰው በመሸጥ ለሌላ አካል በመሸጥ። አሁን እንግዲህ የቦንድ ገበያ የሚባለው ወይም ቦንድ ማርኬት የሚባለው አንዱ ጥቅሙ ምንድን ነው? ቦንድ መግዛት ብቻ ሳይሆን የገዛሽውን ቦንድ ብሩ ቢያስፈልግሽ ለሌሎች አካል የምትሸጭበትን እድል ይፈጥርልሻል። እና ይሄ ሊኩዲቲውን በዚህ መልኩ ሰርኩሌት ስለሚያደርገው ሰዓቱ ሳይደርስ ገንዘቡ ቢያስፈልግሽ የምታገኝበት እድል ይኖራል ማለት ነው። እንግዲህ ሁለተኛው ቦንድ ማርኬት የሚባለው ነው። ሶስተኛው ደግሞ መኒ ማርኬት የሚባል አለ እዚሁ ካፒታል ማርኬት ውስጥ። መኒ ማርኬት የሚባለው ምንድን ነው? በተለይ ባንኮች እና የፋይናንስ ተቋማት እነሱም ብር ያስፈልጋቸዋል። ለምሳሌ ብዙ ደንበኞቻቸው በሆነ ምክንያት በተለያየ ምክንያት ለምሳሌ በዓላት ሲቀርቡ ሊሆን ይችላል። አሁን በዓላት ሲቀርቡ ደንበኞች ባንክ ላይ ያስቀመጡትን ብር አውጥተው የሆነ ነገር መግዛት ይፈልጋሉ፣ የሆነ ነገር መጠቀም ይፈልጋሉ፣ ያወጡታል። ብዙ ጊዜ ባንኮች ምን ያደርጋሉ? ወር መዝጊያ አካባቢ ላይ ለደንበኞች ብር አይሰጡም አይደል? ለአስቀማጮች ብር አይሰጡም። በተለያየ ምክንያት ይሄ የወር የሂሳብ መዝጊያ ጊዜ እንዲያልፍ ፑሽ ያደርጉታል። ሲስተም አይሰራም በማለት ወይ ሲስተሙን ስሎ በማድረግ በተለያየ መንገድ። ይሄ የሚሆንበት ምክንያት ምንድን ነው? ባንኮቹ ጋር የሚፈጠር የገንዘብ እጥረት ስላለ ነው። መኒ ማርኬት ማለት ምን ማለት ነው? ባንኮች ራሳቸው እርስ በርሳቸው የሚበዳደሩበት ገበያ ማለት ነው። አንዱ ባንክ ተጨማሪ ገንዘብ አለው፣
ሌላኛው ባንክ ደግሞ የገንዘብ እጥረት አለበት። ስለዚህ አንዱ ባንክ ከአንዱ ባንክ የሚበዳደርበት ገበያ ራሱ መኒ ማርኬት ይባላል። እዚህ ገበያ ውስጥ ባንኮች ብቻ አይደለም ያሉት። ብሔራዊ ባንክም በተወሰነ መልኩ መግዛት ሲፈልግ፣ ብር ማግኘት ሲፈልግ ወይም ደግሞ ወደ ገበያ ብር መርጨት ሲፈልግ ይህንን መኒ ማርኬትን ይጠቀማል። ብሔራዊ ባንክ ለምንድን ነው እዚህ ማርኬት ውስጥ ገብቶ የሚጠቀመው የሚለውን ነገር ስንመለከተው አንደኛው ለምሳሌ የዋጋ ግሽበት አለ ሀገሪቷ ውስጥ። የዋጋ ግሽበትን መቅረብ ሲፈልግ ብሔራዊ ባንክ የሚወስደው አንዱ እርምጃ ምንድን ነው? ገበያው ላይ ያለውን ገንዘብ ማሳጠር ወይም የገንዘብ እጥረት እንዲፈጠር ማድረግ ነው። ስለዚህ ምን ያደርጋል? መኒ ማርኬት ላይ ይገባና ባንኮች ላይ ያላቸውን ገንዘቦች በአጠቃላይ ይገዛቸውን ይሰበስበዋል፣ ይይዘዋል። ስለዚህ ገበያው ላይ የሚኖረው የብድር አቅርቦት አነስተኛ ይሆናል፣ ገንዘብ ሰርኩሌት አያደርግም። ስለዚህ በተወሰነ መልኩ የግዢ መጠን ይቀንሳል። የግዢ መጠን ሲቀንስ ደግሞ የዋጋ ግሽበት በተወሰነ መልኩ ይቀንሳል ወይ ደግሞ እንዳያድግ ይደረጋል ማለት ነው። አንዱ ምክንያት ይሄ ነው። ሁለተኛው ምክንያት እንግዲህ ኢንቨስትመንት ለማነቃቃት ነው። አሁን በተለያየ ምክንያት ኢንቨስትመንት ሊቀዛቀዝ ይችላል። ኢንቨስትመንትን ማነቃቃት ካስፈለገ ካፒታል ወደ ኢኮኖሚ ፐምፕ ማድረግ ያስፈልጋል ማለት ነው። ስለዚህ በእንደዚህ አይነት አጋጣሚ ብሔራዊ ባንክ ገንዘቦችን ያትምና ወይም ደግሞ በተለያየ መንገድ ወደ መኒ ማርኬት ውስጥ ፐምፕ ያደርገዋል፣ ይሸጠዋል፣ በርካሽ ይሸጠዋል ማለት ነው። ስለዚህ ባንኮች ከብሔራዊ ባንክ በርካሽ ይህንን ገንዘብ ይገዙና ለተለያዩ ተበዳሪዎች ይሰጣሉ። ያ የኢንቨስትመንት መነቃቃት ይፈጥራል ማለት ነው። ስለዚህ አሁንም እዛው ካፒታል ማርኬት ውስጥ መኒ ማርኬት የሚባል አለ። ከዛ በተጨማሪ ደግሞ ፎሬክስ የሚባል ደግሞ ራሱን የቻለ ደግሞ ሌላ ገበያ አለ እዚህ መኒ ማርኬት ውስጥ። ፎሬክስ የሚባለው ደግሞ ምንድነው? ሰዎች የተለያየ ሀገር ገንዘብ ፍላጎት አላቸው። ለምሳሌ አንድ ከቻይና ኢምፖርት የሚያደርግ ወይም ደግሞ ከቻይና ጋር የሚሰራ ሰው የቻይና ዩዋን ያስፈልገዋል። ስለዚህ እጁ ላይ ያለው ብር ነው፣ ያንን ብር ወደ ዩዋን መቀየር አለበት። ስለዚህ አሁን ወዴት መሄድ አለበት ማለት ነው? አሁን ወደ ፎሬክስ ማርኬት መሄድ አለበት። አሁን ባለው በሀገራችን ተጨባጭ የፎሬክስ አገልግሎት እየሰጡ ያሉት መደበኛ ባንኮች ናቸው። ግን በሌሎች ሀገራት ፎሬክስ ራሱን ችሎ በካፒታል ማርኬት ውስጥ የሚቋቋም ራሱን የቻለ ገበያ ነው። ይሄ ማለት ነው የአንድን ሀገር ገንዘብ በሌላ ሀገር ገንዘብ የምንቀያየርበት ገበያ ይሆናል ማለት ነው። ዶላር የሚፈልግ ብርን በዶላር የሚቀይርበት ወይም ደግሞ ዶላርን በብር የሚቀይርበት። አሁን በተወሰነ መልኩ የተወሰኑ የፎሬክስ ሱቆች በተለያየ አካባቢ እየተከፈቱ ነው ያሉት። እነዚህ ጋር ስንሄድ የምናገኘው አገልግሎት ምንድን ነው? ብርን በዶላር ወይም ደግሞ ዶላርን በብር የምንቀይርበት ወይም ደግሞ የአንድን ሀገር ገንዘብ በሌላ ሀገር ገንዘብ የምንቀይርበት ነው። እንግዲህ እነዚህ ተቋማት ራሳቸው አሁንም በካፒታል ማርኬት ውስጥ ያሉ ራሳቸውን የቻሉ ነው። ከዛ እዚሁ ደግሞ እንግዲህ ኮሞዲቲ ማርኬት የሚባል ደግሞ ራሱን የቻለ ገበያ አለ። እዚህ ኮሞዲቲ ማርኬት ውስጥ ወርቅ፣ ነዳጅ ምናምን የመሳሰሉ ኮሞዲቲዎችም የሚሸጥበት ገበያ ነው። እንግዲህ ስለዚህ ካፒታል ማርኬት ትልቅ አንድ የገበያ ቦታ አድርገን በውስጡ ደግሞ ራሳቸውን የቻሉ ንዑስ ገበያዎች ያሉት ለአንድ ቅድም እንዳልኩት ምርትና አገልግሎትን ለመጨረሻ ተጠቃሚ ለማድረስ አስፈላጊ ናቸው የምንላቸው ግብዓቶች በአጠቃላይ የሚገኙበት ሰፊ ገበያ አድርገን ልንረዳው እንችላለን። በጣም ሰፊ ነው ካፒታል ማርኬት፣ በጣም ሰፊ ነው። እንግዲህ ሀገራችን ላይ ካፒታል ማርኬት አለ፣ ያው ባለስልጣንም ተቋቁሞለት እየተሰራ ነው። ነገር ግን በኢስላሚክ ፋይናንሱ ላይ ካፒታል ማርኬት የለም እስካሁን ሀገራችን ላይ አልተጀመረም እና ይህ አለመጀመሩ ያው የሚያሳድረው የኢኮኖሚ ጫና ይኖራል አስፈላጊም ስለሆነና እስኪ ስለሱ ደግሞ እናንሳ። ኦኬ እንግዲህ አሁን የሀገራችን ካፒታል ማርኬት ያው ቅድም እንደጠቀስኩት እድሜው አጭር ነው። ኢስላማዊ ካፒታል ማርኬትም ወይም ደግሞ በዚህ ካፒታል ማርኬት ውስጥም ከሸሪያ ጋር የማይጋጩ አገልግሎቶች የሚሰጡበት ማዕቀፍ ገና አልተዘረጋም፣ በመዘርጋት ላይ ነው ያለው። በእርግጥ ጥናቶች አልቀዋል፣ ስትራቴጂዎች አልቀዋል። በተወሰኑ ዓመታት ወደ ገበያ የሚገባበት እድል ይኖራል። ይሄ ሲሆን የሚፈጠረው አንዱ ተግዳሮት ምንድን ነው? እንግዲህ ሙስሊም ኢንቨስተሮች ካፒታል ማርኬት ላይ ገብተው ሼራቸውን መሸጥ ቢፈልጉ ወይም ደግሞ ከሸሪያ ጋር የማይጋጩ ሼሮችን መግዛት ቢፈልጉ፣ በተለይ ደግሞ የፋይናንስ ተቋማት የገንዘብ እጥረት በሚያጋጥማቸው ሰዓት ገንዘብ ማግኘት ቢፈልጉ ወደ ካፒታል ማርኬት ሄደው ገንዘብ የሚያገኙበትን እድል በተወሰነ መልኩ አነስተኛ አድርጓል። ለምሳሌ ከዚህ ቀደም የቴሌ ሼር ለገበያ ቀርቦ ሰዎች እየገዙ የነበሩበት ተጨባጭ ነበር እና ኢስላማዊ ካፒታል ማርኬት ቢኖር የቴሌ ሼር ከሸሪያ ጋር ይጋጫል አይጋጭም የሚለውን ነገር ብይን በማስተላለፍ ለገበያ ያቀርባል። ስለዚህ ሰዎች ሳይቸገሩ ኦኬ ይሄ ነገር ከሸሪያ ጋር ስለማይጋጭ መግዛት ይችላለሁ ብለው በቀላሉ ይገዛሉ። ያ ስላልነበረ ግን ወደ ምን ጥያቄ ውስጥ ይገባሉ? ኦኬ የቴሌን ሼር መግዛት ይችላለሁ አልችልም፣ ከሸሪያ ጋር ይጋጫል አይጋጭም ወደሚል ጥያቄ ውስጥ ይገባሉ እና በተወሰነ መልኩ ይህንን አገልግሎት እንዲያጡ ያደረጋቸው ተጨባጭ ተፈጥሮ ነበር። በዋናነት ግን ተጎጂ የሆኑት በተለይ አሁን ባለው ነባራዊ ሁኔታ ባንኮች ናቸው። ባንኮች ቅድም እንደጠቀስኩት የገንዘብ እጥረት ሲያጋጥማቸው ሂደው የሚበደሩት ከማን ነው? መኒ ማርኬት ላይ ሄዱና ከሌላ ባንኮች ትርፍ ካላቸው ባንኮች ይበደራሉ። ይሄ ብድር የሚከናወነው ወለድን መሰረት አድርገው ነው። ስለዚህ አሁን ኢስላማዊ ባንኮች እዚህ ገበያ ላይ ሂደው
ብድር የሚበደሩበት እድል የለም ማለት ነው። ስለዚህ በዋናነት የገንዘብ አቅርቦት ወይም ደግሞ የገንዘብ እጥረት በሚያጋጥማቸው ሰዓት የገንዘብ የሚያገኙበት አማራጭ በጣም ውስንና አነስተኛ የሆነበት እድል ተፈጥሯል። ስለዚህ ይሄ ባንኮቹ የሚሰጡትን አገልግሎት በተወሰነ መልኩ የተገደበ እንዲሆን አድርጎታል። ከዛ በተጨማሪ ደግሞ ማደግ ባለባቸው ፔስ እንዳያድርጉ አድርጓቸዋል። አሁን ያሉት እስላማዊ ባንኮች ጋር ምን አለ? በተወሰነ መልኩ ፍላጎቱ ከፍተኛ ነው። ብዙ ሰው መበደር ይፈልጋል። ብዙ ሰው ኢንቨስት ማድረግ ይፈልጋል። ብዙ ሰው አብሮ መስራት ይፈልጋል። ባንኮቹ ያላቸው የማበደር አቅም ወይም ደግሞ የገንዘብ አቅርቦት ግን አነስተኛ ነው። ከሚመጣው ፍላጎትና እነሱ ካላቸው አቅርቦት መካከል የተወሰነ አለመመጣጠንና ልዩነት አለ። ይህንን አለመመጣጠንና ልዩነት መኒ ማርኬት ቢኖር ኢስላሚክ መኒ ማርኬት ቢኖር በተወሰነ መልኩ ይሄ አቅርቦታቸውን ከመኒ ማርኬት በመወሰድ ለመሸፈን የሚሞክሩበት እድል ይኖር ነበረ። ግን ያ ባለመኖሩ አቅርቦትና ተመጣጣኝነቱ አሁንም ሰፊ እንደሆነ ቀጥሏል። ለዛም ነው ብዙ ጊዜ ብዙ ኮምፕሌኖች እንሰማለን። ኢስላማዊ ባንኮች ጋር በሚፈለገው ደረጃ ብድር እያቀረቡ አይደሉም አለ ይላሉ እንጂ ምንም የሚሰጡት አገልግሎት የለም የሚሉት የመሳሰሉት ነገሮች በተወሰነ መልኩ የሚነሱት ይሄ የፈጠረው ተጨባጭ ነው። ምክንያቱም ባንኮቹ ክሪቲካሊ የገጠማቸው ቻለንጅ ምንድን ነው? ያላቸው ማቅረብ የሚችሉት ገንዘብና ከማህበረሰቡ እየመጣ ያለው ፍላጎት በተወሰነ መልኩ አለመመጣጠናል። ይሄ እንግዲህ ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጡት ባንኮች የገጠማቸው ቻለንጅ ነው። ሌሎቹ ባንኮች ወይም ደግሞ በዊንዶ አገልግሎት የሚሰጡት ባንኮች ጋር ግን ይሄ ቻለንጅ በተወሰነ መልኩ አልገጠማቸውም። ለምንድን ነው? እነሱ ጋር ያለው የሰበሰቡት ዲፖዚት እና ፍላጎቱ መካከል ላይ ሰፊ ልዩነት የተፈጠረው ፍላጎቱ ከአቅርቦቱ በማነስ አንጻር ነው። በተቃራኒው ነው ማለት ነው። ለምሳሌ ከወለድ ነፃ በአጠቃላይ በዊንዶውም በእንትኑም ጨምሮ የተሰበሰበው ኦልሞስት ወደ 500 ቢሊዮን አካባቢ ነው ተቀማጭ የተደረገው። ብድር ግን የተሰጠው 240 ቢሊዮን አካባቢ ነው፣ 40% አካባቢ ነው። ስለዚህ በአቅርቦትና በፍላጎት መካከል ያለው ልዩነት አቅርቦቱ በዝቶ ፍላጎቱ ነው አነስተኛ የሆነው። ወደ ሙሉ ለሙሉ ከወለድ ነፃ አገልግሎት ጋር ስንመጣ ግን አቅርቦቱና እንትኑ አልተመጣጠንም። ኦልሞስት ያላቸውን ማቅረብ የሚችሉትን በአጠቃላይ ያበደሩበት ተጨባጭ ነው ያለው። የብድር ምጣኔያቸው ወለድ የሚጠቀሙት ማለት ነው፣ ወለድ የማይጠቀሙት ሙሉ ለሙሉ ከወለድ ነፃ የሆኑት ማለት ነው። ስለዚህ ኦልሞስት 95% አካባቢ የሆነውን አበድሯል ማለት ነው። በእርግጥ ይሄ ሁኔታ ወለድ የሚጠቀሙት ጋር ተመሳሳይ ነው። ኮንቬንሽናል ባንኮችን ከተቀማጫቸው አብዛኛውን ያበደሩበት ሁኔታ አለ። ይህንን ጋፕም ፕሮፐርሊ ማኔጅ ማድረግ ያስፈልጋል። እንግዲህ ችግሩን የሚቀርፈው መኒ ማርኬት መፈጠሩ ብቻ ሳይሆን እዚህ በአጠቃላይ ከወለድ ነፃ ባንክ አገልግሎት የሚባለው ሰፊ ፑል ላይ ሁሉም ያሉበት ማለት ነው። ሙሉ ለሙሉ ከወለድ ነፃም በመስኮት ከወለድ ነፃም አገልግሎት የሚሰጡት ያሉበት ፑል ላይ ምን አለ? ሰፊ የሆነ ተቀማጭ አለ። ቅድም እንደጠቀስኩት 500 ቢሊዮን ብር አካባቢ ተቀማጭ አለ። ከዚህ ውስጥ ለብድር የቀረበው ወይም ደግሞ የተበደረው 42% አካባቢ ነው። ይሄ ማለት 60 ምናምን ፐርሰንቱ 50 ምናምን ፐርሰንቱ ዝም ብሎ ተቀምጦ እየጋሸበ ነው ማለት ነው። ስለዚህ ይህንን ፕሮፐርሊ ማኔጅ ማድረግም ያስፈልጋል። ግን ደግሞ የተነሳንበት ርዕስም መኒ ማርኬት ወይም ደግሞ ካፒታል ማርኬት ኢስላሚክ ካፒታል ማርኬት አለመኖሩ ስፔሲፊካሊ ኢስላሚክ መኒ ማርኬት አለመኖሩ ስለሆነ ኢስላሚክ መኒ ማርኬት አለመኖሩ በተወሰነ መልኩ እነዚህን ጉዳዮች ባለመቅረፍ የፈጠረው ቻለንጅ ከፍተኛ ነው። በተለይ ባንኮቹ ላይ ከፍተኛ የሆነ የሊኩዊዲቲ ወይም ደግሞ የጥሬ ገንዘብ እጥረት እንዲያጋጥማቸው አድርጓል። የካፒታል ማርኬት ሀሳብን እያነሳን ነው። ከዛ ውጭ ሀገራችን ላይ እንግዲህ የካፒታል ማርኬት ሸሪዓውን መሰረት ባደረገ መልኩ አለመጀመሩንም እያነሳን ነበረ። ምን አይነት ችግሮች አሉት የሚለውን ማለት ነው። ከዛ ውጭ እንግዲህ ካፒታል ማርኬት ውስጥ ያሉ ሰዎች የተጠቀሙባቸው አሉ። ለምሳሌ አሁን እንደ ክሪፕቶ ከረንሲ ሊሆን ይችላል። እንደዚህ አይነት ሁኔታዎች ላይ ብዙ ጊዜ ክርክር ይነሳል። ኢስላሚክ ፋይናንሱ ጋር ይጣጣማሉ አይጣጣሙም የሚሉት እና በካፒታል ማርኬት ውስጥ ሆነው ግን ኢስላሚክ ፋይናንሱ ጋር የማይጣጣሙ ናቸው ወይስ የሚጣጣሙ ናቸው የሚለው ክርክር ስለሚያስነሳ ትንሽ ግልጽ ለማድረግ እሱ ላይ እስኪ እናንሳ። እንግዲህ ካፒታል ማርኬት ውስጥ ያሉ ብዙ ንዑስ ገበያዎች እንዳሉ ጠቅሰናል። አንዱ ፎሬክስ፣ ክሪፕቶ ከረንሲ የመሳሰሉ ነገሮች የሚሸጡባቸው ገበያ ናቸው። እንግዲህ አንዳንድ ቦታ ላይ እነዚህ ገበያዎች ራሳቸውን ችለው በተናጠል ፕላትፎርም የሚንቀሳቀሱበት ሁኔታ አለ። አንዳንድ ሀገራት የተከለከሉበት ተጨባጭ አለ። እንግዲህ አሁን በሀገራችን ተጨባጭ ፎሬክስ የምንለውም ክሪፕቶ ከረንሲ ስፔሲፊካሊ ክሪፕቶ ከረንሲ ህገወጥ ነው፣ በብሔራዊ ባንክም ክልክል ነው። ስፔሲፊካሊ ፕራክቲካል ኤግዛምፕሎችን እያነሳን የምናወራበት እድል አነስተኛ ነው። ኮንሰፕቹዋሊ ግን ስለ ክሪፕቶ ከረንሲ አንስተን ማውራት እንችላለን። እንግዲህ የመጀመሪያ ክፍል ላይ ስንጠቅሳቸው የነበሩ የሸሪያ ፕሪንሲፕሎች አሉና ክሪፕቶ ከረንሲ የመሳሰሉ ዲጂታል መገበያዎች ከሸሪያ ጋር ያላቸው
መስተጋብር በዝርዝር መመልከት ያለብን ይመስለኛል። እንግዲህ አሁን ክሪፕቶ ከረንሲዎች ከየት ነው የመጡት? ምንድነው ከጀርባቸው ያለው? ማን ነው የሚያንቀሳቀሳቸው? የሚሉ ነገሮች በስፋት ጥያቄ የሚነሳባቸው ናቸው። ብዙ ሀገራትም ህገወጥ የተደረጉበት አንዱ ምክንያት ይሄ ስለሆነ ማለት ነው። እንግዲህ ክሪፕቶ ከረንሲ ምንጩ ምንድን ነው? ከጀርባው ምን አለ? አሁን እንግዲህ ሌሎች ገንዘቦች አሁን እስልምና ገንዘብን የሚረዳበት መንገድ ምንድን ነው? አንድ ገንዘብ ዝም ብሎ ከመሬት ወይም ደግሞ አውት ኦፍ ቫኪዩም ከአየር ላይ የመጣ ዝም ብሎ የወጣ አይደለም። ከጀርባው የሆነ ነገር አለ። ለምሳሌ አንድ ሰው አንድ ገንዘብን የሚያገኘው ወይ ለፍቶ በጉልበቱ ሰርቶ ነው፣ ወይ ደግሞ ንብረት ካለው ንብረት ሽጦ ነው፣ ወይ ደግሞ እንግዲህ የተፈጥሮ ሀብት ኑሮት ማዕድን ኦር ሌላ ነገር ካለው እነዛን ነገር ኮንቨርት አድርገው ነው። ስለዚህ ገንዘብ በዋናነት በእስልምና የሚያገለግለው ልክ እንደ ሚዲየም ኦፍ ኤክስቼንጅ ነው። የሆነ ንብረቶች አሉን ወይም ደግሞ የሆነ ሙያ እውቀት ምናምን አለን፣ እሱን ወደ ሌላ ነገር የምንቀይርበት የምንለዋወጥበት ሚዲየም ነው እንጂ ራሱን የቻለ ኢንትሪንሲክ የሆነ ቫሊዩ ወይም ደግሞ ውስጣዊ የሆነ እሴት የለም የሚል አንደርስታንዲንግ አለ። ክሪፕቶ ከረንሲን እንግዲህ ከዚህ አንደርስታንዲንግ ጋር ነው ምን መዝ ነው ክሪፕቶ ከረንሲ ከየት ነው የሚመጣው የሚለውን ነገር ስንመለከት እንግዲህ እውቀትን ኮንቨርት አድርገን የምናገኘው ነገር ነው ወይ? መነሻው እሱ ነው ወይ? ወይም ደግሞ የተፈጥሮ ሀብት ሽጠን የምናገኘው ነው ወይ? ወይም ደግሞ የሆነ ንብረት ኑሮን ያንን ነገር ማስደገፍ አድርገን የምናገኘው ነው ወይ የሚለውን ነገር ወደኋላ ተመልሰን ከመነሻው እንትን ብለን ባክ አድርገን ስንመለከተው ክሪፕቶ ከረንሲ እንዴት እንደተፈጠረ ማን እንደፈጠረው አይታወቅም። ለምሳሌ ቢትኮይንን ብንመለከተው አሁን ፌመስ የሆነ የክሪፕቶ ከረንሲ አይነት ቢትኮይን ስለሆነ ቢትኮይንን ማን የፈጠረው ቢባል ማንም እከሌ ነው ብሎ መናገር የሚችል አይደለም። የሚቆጣጠረው ማን ነው ቢባል ማንም እከሌ ነው ብሎ ሊጠቅሰው የሚችለው ነገር አይደለም እና በተወሰነ መልኩ እንትን ነው፣ ቬግ ነው፣ ጨለማ ነው። እነዚህ ነገሮች በእስልምና የተቀመጠውን የገንዘብ አገልግሎት ፋንክሽን ያሟላሉ የሚለውን ነገር ሚዛን ላይ ያስቀምጠን ስንመዝናቸው የገንዘብን ፋንክሽን አያሟላም። ከጀርባው ንብረት መኖር፣ ለንብረት መለዋወጫነት ማገልገል፣ ከዛ ደግሞ ውስጣዊ የሆነ ኢንትሪንሲክ ቫሊዩ አለመኖር የሚለውን ነገር እዚህ ይህንን መሰረት ተደርጎ ክሪፕቶ ከረንሲ በእስልምና በጣም ብዙ ስኮላሮች ወይም ደግሞ በጣም ብዙ ምሁራን ዝም ብሎ አየር ላይ ሰዎች የፈጠሩት ነገር ስለሆነ ከሸሪያው አንጻር የሚቃረን ነው ብለው ያስቀምጡታል። ስለዚህ የክሪፕቶ ከረንሲ ገበያ ላይ ስንመለከት የሙስሊሞች ተሳትፎ በሙስሊም ሀገራት ያለው መስፋፋትን ስንመለከት እጅግ በጣም አነስተኛ የሆነበት ተጨባጭ ነው ያለው። እንግዲህ ይሄ በእስልምናም ብቻ በሙስሊም ሀገራት ብቻ አይደለም፣ ሀገራትን ጨምሮ በርካታ ሀገራትም የከለከሉበት ሁኔታ አለ። ህገወጥ ነው ብለው የከለከሉበት ሁኔታ ስላለ ማለት ነው። በዚህ ምክንያት ክሪፕቶ ከረንሲን በስፋት ልንመለከተው የምንችልበት እድል አነስተኛ ነው የሚሆነው። ግን ደግሞ እዛው ካፒታል ማርኬት ውስጥ በተለይ ከእነዚህ ክሪፕቶ ከረንሲዎች ምናምን ያሉበት ገበያ ላይ ያለ የፎሬክስ ገበያ አለ። አሁን ከፎሬክስ ጋር እንዴት ነው አንድ ሙስሊም ፎሬክስ ላይ መስራት የሚችለው? ለምሳሌ አንድ ሰው ከቻይና የሆነ እቃ ማስመጣት ቢፈልግ የውጭ ምንዛሬ ያስፈልገዋል። ይህንን የውጭ ምንዛሬ ማግኘትስ ከእስልምና አንጻር እንዴት ይታያል የሚለውን ነገር ወይም ከኢስላሚክ ፋይናንስ አንጻር አንስቶ ማለፍ ያስፈልጋል። እንግዲህ በእስልምና አንድ የሚነሳ ነገር አለ። ገንዘብ በገንዘብ መቀየር ክልክል ነው። አንድ ገንዘብ በሌላ ገንዘብ ለምሳሌ አንድ 10 የኢትዮጵያ ብር ያለው ሰው በ9 የኢትዮጵያ ብር መቀየር ክልክል ነው። ምክንያቱም ወይ እንቀያየር ከተባለ ሁለቱም እኩል መሆን አለባቸው። ያ ማለት ምን ማለት ነው? ምንም አይነት ከጀርባው አገልግሎት ሳይኖር ከጀርባው ንብረት ሳይኖር ገንዘብን ብቻ በገንዘብ መፍጠር አዲስ እሴት የማይፈጠር ስለሆነ የተከለከለ ነው። እንግዲህ የተከለከለበት ራሱን የቻለ ሚስጥር፣ ሰፊ ሚስጥር አለው። አንደኛው መጀመሪያ ላይም ስናነሳ ኢስላሚክ ፋይናንስ ዋና ዓላማ ፍትህ ነው። ስለዚህ በሆነ አጋጣሚ ገንዘብ እጃቸው ላይ ያሉ ሰዎች ይህንን ገንዘብ በመጠቀም በርካታ ገንዘቦችን እያገኙ ከበርቴ የሚሆኑበት እድል ይፈጠርና ገንዘብ እጃቸው ላይ የሌሉ ሰዎች ደግሞ በድህነት አረንቋ ውስጥ የሚቆዩበት ፍትሃዊ ያልሆነ የኢኮኖሚ ስርዓት ይፈጠራል የሚል ነው አንደኛው መነሻ እና ከዚህ አንጻር ገንዘብ በገንዘብ መቀየር ይከለከላል። እንግዲህ ሁለት የተለያዩ ሀገራት ገንዘብ ሲሆንስ እንዴት ነው የሚታየው የሚለው እንግዲህ ይሄ ኢስላሚክ ፋይናንስ የራሱ የሆነ ምላሽ አለው። ሁለት የተለያዩ ሀገራት ገንዘቦች ኦን ስፖት ከሆነ ወይም ደግሞ ቦታው ላይ ከሆነ መቀየር ምንም ሸሪያው የሚከለክለው ነገር የለም። ከዛ በተጨማሪ ደግሞ የተቀመጡ ስታንዳርድ ዋጋዎች አሉ። ከዛ ከስታንዳርድ ዋጋዎች በጣም የተጋነነ ያልሆነ በጭማሪም የተጋነነ ያልሆነ በዝቅተኝነትም ያልተጋነነ ዋጋ ሲሆን፣ ሶስተኛው ደግሞ ስፔኩሌሽን ለመፍጠር ካልሆነ አላማው ይህንን ነገር የውጭ ምንዛሬ የምትገዢበት አላማ ወይ ለቁጠባ ከሆነ ለምሳሌ የኢትዮጵያ የብር የመግዛት አቅሙ በጣም እየወረደ ነው ብለሽ ስጋት ውስጥ ትገቢያለሽ። ስለዚህ እንግዲህ ብሬ ከሚጋሽብብኝ የማይጋሽብ የውጭ ምንዛሬ ልግዛና ዶላር ሊሆን ይችላል፣ ሌላ ሪያል ሊሆን ይችላል ልግዛና ላስቀምጥ ለቁጠባ ልክ ወርቅ ገዝቶ እንደማስቀምጥ ሲሆን ይሄ አላማው ፒውርሊ ቁጠባ ስለሆነ ፖዚቲቭሊ ነው የሚታየው። ነገር ግን ስፔኩሌሽን ለመፍጠር ምንድነው
ምንድነው ስፔኩሌሽን ምንድነው? እገዛውና ሰበስበውና አስቀምጠውና ከዛ ገበያ ላይ እጥረት እፈጥርና ልክ እጥረት ሲፈጠር ዋጋው ሲጨምር መልሼ እሸጠዋለሁ አይነት ስፔኩሌሽን የመፍጠር ከሆነ እንግዲህ እሱ ከሸሪዓ ጋር የሚቀረንበት እድል በጣም ሰፊ ስለሆነ ብዙ ዑለሞች የተከለከለ ያደርጉታል። ዞሮ ዞሮ ግን ዓላማው ግብይትን ለመፍጠር ከሆነ ለምሳሌ እኔ ለጉብኝት አንድ ሰው ሐጅ ለማድረግ ወይ ደግሞ ዑምራ ለማድረግ ወደ ሳውዲ ቢሄድ ኢትዮጵያን ብር ገንዘብ ሂዶ እዛ ሊጠቀምበት አይችልም። ስለዚህ የሳውዲ ሪያል ያስፈልገዋል። ምን ያደርጋል? ገንዘብን ወደ ሪያል ይቀይራል፣ ወይም ደግሞ በብር በኢትዮጵያ ብር ሪያልን ይገዛል። ያንን ሪያል እዛ ሀገር ሂዶ የሚፈልገውን ምርት የሚፈልገውን አገልግሎት ይጠቀምበታል። ይሄ በሸሪዓው የተፈቀደ ሐላል እንደውም የሚበረታታ የሆነበት ተጨባጭ ነው ያለው። ይሄ ላቋርጥህና ብዙ ሰዎች አሁን ሙስሊሙ ማህበረሰብ ነጋዴ ነው። ነጋዴዎች አንዳንድ ጊዜ ምን ያደርጋሉ? የመከዘን ባህሪ ያላቸው አይደለ? ልምድ ሆኗል። አሁን ብዙ ሰዎች ይከዝናሉ። አሁን ካነሳው ሀሳብ ጋር ከሆነ መከዘን ራሱን የሆነ ሸሪዓዊ ጥያቄ ያለው ማለት ነው። እስኪ እሱንም አብራበት። መከዘን እንግዲህ በሐዲስ በግልጽ የተከለከለ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም መከዘንን ሲከለክሉ ምርትና አገልግሎትን ብቻ አይደለም የከለከሉት። እንግዲህ ኢንቴንሽኑ በአንድ ገበያ ውስጥ አቅርቦትን በማጥፋት ዋጋ እንዲወደድ ማድረግ ነው አይደል? የመከዘን ዓላማ እንግዲህ ሪስክን ለማስወገድ ከሆነ ችግር የለውም። ለምሳሌ ድርቅ እንደሚመጣ ስጋት አለ፣ ወይም ደግሞ በተለያየ ምክንያት ምርት እንደሚቀንስ ስጋት አለ። ስለዚህ ለምንጠቀመው ያክል ብናስቀምጥ ያ ችግር የለውም። እንደውም የዩሱፍ ታሪክ ላይ ዩሱፍ አንድ ያደረጉት ነገር ድርቁን እንዲወጡ ያስቀመጡት የመፍትሄ ሀሳብ መከዘንን ነው አይደለ? ከዝነን እየቆጠብን እንጠቀምና ድርቅ ሲመጣ ድርቁን በዛ መልኩ እናልፈዋለን የሚል ነው። ስለዚህ በእንደዚህ አይነት ዓላማ ከሆነ ፒውርሊ ችግር የለውም። ነገር ግን መከዘን ገበያ ላይ እጥረት ለመፍጠርና የራስን ዕቃ ለማስወደድ ከሆነ በእስልምና ከተወገዙ ሐራም ከተደረጉ ነገሮች አንዱ ይሄ ነው። ብዙ ጊዜ ስለወለድ ነው የሚወራው፣ ስለዚህኛው አደጋ ስለማይወራ ብዙ ሰዎች መከዘንን እንደ አንድ ቢዝነስ ስትራቴጂ ይወስዱታል። ግን which is wrong። ገበያ ላይ እጥረት እንዲፈጠር አድርጎ እንግዲህ ሸማቹ ላይ ነው አይደለ ዞሮ ዞሮ የዋጋ ጫና የምንፈጥረው። ስለዚህ ሸማቹ በኋላ ላይ ሲከፍል መክፈል የሌለበትን ዋጋ እንዲከፍል ነው የምናደርገው እና ይሄ ከእስልምና አንጻር ከሸሪዓ አንጻር ይጋጫሉ ከሚባሉ የቢዝነስ አይነቶች መካከል ነው እና መከዘን እንግዲህ በእቃና በምርት ብቻ ሳይሆን የውጭ ምንዛሬንም ከዝነን ከዛ ገበያ ላይ እንዲፈጠር አድርገን የአቅርቦት እጥረት እንዲፈጠር አድርገን የአቅርቦት እጥረት ሲፈጠር ዋጋው ስለሚጨምር አውጥተን እንሸጠዋለን በሚል ኢንቴንሽን ከሆነ እዚህኛው ካታጎሪ ውስጥ ነው የሚካተተው። አሁንም ይሄ ከሸሪያው የሚጋጭበት ሁኔታ አለ። ለምሳሌ አሁን ያለውን ተጨባጭ ስንመለከት ዶላር አቅርቦቱ አነስተኛ ነው፣ እንደፈለገ አይገኝም። ስለዚህ ምን እናደርጋለን? በጣም ብዙ ብር ያለው ሰው በቃ ገበያ ላይ ያለውን ዶላር ልሰብስብ፣ ልከዝነው፣ ላስቀምጠው። ከዛ ገበያው ላይ ያለው እጥረት ሲባባስ የዶላር ዋጋ የበለጠ ይጨምራል። ስለዚህ አውጥቼ የዛኔ ይሸጠዋለሁ የሚል ከሆነ አሁንም ይሄ መከዘን የሚባለው ካታጎሪ ውስጥ ስለሚገባ ከሸሪዓው ጋር ኮምፕሊትሊ የሚጋጭ ይሆናል። ነገር ግን ለቁጠባ ከሆነ ምንዛሬውን የሚገዛው ወይም ደግሞ ነገ ከነገ ወዲያ ሊጠቀምበት ውጭ ሀገር ሲሄድ እቃ ኢምፖርት ሲያደርግ ወይም በሌላ መንገድ ሊጠቀምበት ከሆነ ይሄ እዛው ፎሬክስ ማርኬት ውስጥ ቢሆንም ከሸሪዓ አንጻር ምንም ችግር የሌለበት ትራንዛክሽን ይሆናል ማለት ነው። ስለዚህ አሁን ባነሳ ነው ኮንሴፕት መሰረት ገንዘብን በገንዘብ መሸጥ አይቻልም ተብሏል። ነገር ግን ለተለያዩ ለቢዝነስ ከሆነ ዓላማው ታይቶ ጉዳዩ ይወሰናል። ሐራም ነው ወይስ ደግሞ ሐላል ነው የሚለውን እያለን ነበር። ከዛ ውጭ እንግዲህ ቅድም ስታነሳልኝ ገንዘብን በገንዘብ የሚሸጡ ሰዎች አይቻልም፣ ሸሪዓውን የተጣረሰ ነው እያልከኝ ነበር እና አሁን ለምሳሌ ፎሬክስ ላይ የሚሰሩ ሰዎች አሉ። መሀል ላይ እንደ ሶስተኛ ወገን ወይም ደግሞ እንደ ድልድይ ሆነው ለምሳሌ እኔ ዶላር ቢኖረኝ አንተ ለምሳሌ ሀጅ ማድረግ ፈልገ ወይ ከውጭ ሀገር የሆነ እቃ ማምጣት ፈልገ እኔ ለአንተ ልሸጥልህ እችላለሁኝ። እነሱ ያንን ግን የሚያመቻቹት ደግሞ መሀል ላይ ተቋሙ አለ ማለት ነው። ስለዚህ አሁን እነሱ ሰዎችስ እንዴት ነው ማለት ሁለቱ ሰዎች ብቻ ነው ሶስተኛ ወገን መግባት የለበትም ነው ወይስ እንዴት ነው የሚለውን ግልጽ። አክቹዋሊ ሶስተኛ ወገን መግባቱ ምንም ችግር የለበትም። ምክንያቱም ገበያ ላይ ሶስተኛ ወገን ካልገባ ፈላጊና አቅራቢ የሚገናኙበት እድል አነስተኛ ነው። ከዛ በተጨማሪ ደግሞ የዋስትናም ጉዳይ ስለሚኖር ማለት ነው። የፎሬክስ ገበያ ላይ ሁሌም ሶስተኛ ወገን አለ። ባንክ ሊሆን ይችላል፣ ራሱን የቻለ ፎሬክስ ማርኬት ሊሆን ይችላል፣ ኦር ዋሬቨር ሌላም አካል ሊሆን ይችላል። ይሄ አካል መግባቱ በራሱ ትራንዛክሽኑን ከሸሪዓ ጋር የሚጋጭ አያደርገው። እንደውም የተሻለ ሪስክ ፕሮቴክት በማድረግ የተሻለ ገበያውን ስሙዝ እንዲሆን ነው የሚያደርገው። ፎሬክስ ገበያ ላይ ችግር የሚኖረው ምንድን ነው? አይ ቲንክ ኢንቴንሽኑ ነው። ቅድም እንደጠቀስኩት አንድ ሰው ለራሱ ገንዘብ እየጋሸበብኝ ነው፣ ስለዚህ መቆጠብ የምፈልገው በዶላር ነው ብሎ ዶላር ከገበያ ላይ ገዝቶ ቢቆጠብ ችግር የለውም። የምጠቀምበት አለው ብሎ ውጭ ሀገር ሲወጣ ሊሆን ይችላል፣ እቃ ኢምፖርት ሲያደርግበት ሊሆን ይችላል። አሁንም የውጭ ምንዛሬ ቢገዛ ችግር የለውም። ግን ፎሬክስን ራሱ እንደ ቢዝነስ መያዝ ደግሞ ራሱን የቻለ ሌላ እንትን ነው። ፎሬክስን እንደ ቢዝነስ መያዝ አሁን እየተለመደ የመጣ የስራ አይነት ነው። ፎሬክስ እንደ ቢዝነስ መያዝ
ከኢስላማዊ ግብይት ጋር በተያያዘ ስታንዳርድ የሚያወጡ ተቋማት አሉ እና ከነዚህ ተቋማት መካከል አዮፊ የሚባል ተቋም አለ። ይሄ አዮፊ የሚባለው ተቋም ዋና መስሪያ ቤቱን ባህሬን ያደረገ ነው። ብዙ ሀገራት የሚከተሉት የሚያዳመጡት ነው። ትልልቅ ዑለሞች ያሉበት ተቋም ነው። ይሄ ተቋም ክልክል ነው ይላል፣ ከሸሪያ ጋር ይጋጫል ይላል። አንዳንድ ተቋማት ደግሞ አሉ፣ ለምሳሌ የአውሮፓ የፊቂህ ኮሚቴ ምናምን፣ እነሱ ደግሞ የተወሰኑ መስፈርቶችን ያስቀምጡና እነዚህ ነገሮች ከሌሉበት ወይም ይህንን ፎሬክስ ገበያን ሊያበላሹ የሚችሉ ነገሮችን ዘርዝረው እነዚህ ነገሮች ከሌሉበት ከሸሪያው ጋር አይጋጭም የሚል ነገር ያስቀምጣሉ። እንግዲህ አንዱ ፎሬክስ ገበያ ላይ ያለ ነገር ምንድን ነው? አንድ ሰው ምንድን ነው የሚያደርገው? የውጭ ምንዛሬ ይገዛል፣ ያስቀምጣል። ከዛ ያ ምንዛሬ ዋጋው በሚጨምርበት ሰዓት፣ ዛሬ በዝቅተኛ የገዛውን ዋጋ በሚጨምርበት ሰዓት አውጥቶ አትርፎ መሸጥ ነው። ስለዚህ ትራንዛክሽን ነው። ይህንን የሚያሳልጡ ተቋማት ወይም ደግሞ የፎሬክስ ፕላትፎርሞች አሉ። አይጂን የመሳሰሉ በጣም ታዋቂ የሚባለው እንግዲህ መቀመጫውን እንግሊዝ ያደረገ አይጂ የሚባል ትልቅ ፕላትፎርም ነው እና እነዛ ፕላትፎርሞች አሉ። እነዚህ ሰዎች ስራውን እንዲሰራ የሚያደርጉበት መንገድ ብዙውን ጊዜ ከሸሪያ ጋር እንዲጋጭ ያደርጉታል። አንደኛው ምንድነው? ትራንዛክሽኑን ኦንስፖት አያደርጉትም። ኦንስፖት ማለት ነው አሁን ዛሬ ማለት ነው። እኔ ብሬን እሰጥሻለሁ፣ አንቺ ብሩን ትሰጪልኛለሽ፣ ታስተላልፊልኛለሽ። ይሄ ማለት የግዴታ ገንዘቡን በጥሬ ገንዘብ መቀየር አለብን ማለት አይደለም። አሁኑኑ ከአንቺ አካውንት ወጥቶ ወደ እኔ አካውንት ይገባል፣ ከኔ አካውንት ወጥቶ ወደ አንቺ አካውንት ይገባል። ይሄ ኦንስፖት ይባላል። እነዚህ ተቋማት ግን ብዙ ጊዜ ኦንስፖት ትራንዛክሽን አይደለም የሚፈልጉት። ኦፕሽን፣ ፊውቸር የሚባሉ ትራንዛክሽኖች አሉ። ያ ማለት ምን ማለት ነው? እኔ የምገዛሽ ለነገ ነው። ያ ማለት ምን ማለት ነው? ነገ ስንት እንደሚሆን አይታወቅም። ስለዚህ እዚህ ውስጥ ስፔኩሌሽን ይኖርበታል ማለት ነው። አንደኛው እሱ ነው። ሁለተኛ ትራንዛክሽኑ ኦንስፖት ባልሆነ ቁጥር እነዚህ ተቋማት ኢንተረስት ቻርጅ ያደርጋሉ። ያ ማለት ምን ማለት ነው? ብሩ ከአንቺ አካውንት አልወጣም፣ ከኔ አካውንትም አልወጣም። እነዚህ ትራንዛክሽኖች አድረው በሚፈጸሙበት ሰዓት ትራንዛክሽኑ ላደረበት ይሄ የሚያሳልጠው ተቋም፣ መሀል ላይ ያለው ተቋም ኢንተረስት ቻርጅ ያደርጋል። ስለዚህ በሁለተኛነት ምን አለው ማለት ነው? ኢንተረስት አለው። ስለዚህ በአንደኛነት ስፔኩሌሽን አለው፣ በሁለተኛነት ኢንተረስት አለው፣ በሶስተኛነት ሌቨሬጅ የሚሉት ነገር አለ። ሌቨሬጅ ምን ማለት ነው? በተለይ ፎሬክስ ማርኬት ላይ በደንብ ኢምፖርታንት የሆነ ኮንሰፕት ነው። ፎሬክስ ማርኬት ላይ ትርፍ የምታተርፊው በምንድን ነው? ገበያዎች ላይ በሚኖር መዋዠቅ ምክንያት ነው። በዝቅተኛ ትገዣለሽ፣ ከፍ ሲል ታተርፊያለሽ ማለት ነው። ስለዚህ በዚህ ሌቨሬጅ ውስጥ ሁለት ወገኖች አሉ። የሚገዛ ወገን አለ፣ የሚሸጥ ወገን አለ። ስለዚህ ሌቨሬጅ መፍጠር የሚባለው ምንድን ነው? ይሄ የሚያሳልጠው አካል ገበያውን ማኒፑሌት የሚያደርግበት ሂደት ነው። የሆኑ አካላቶች እንዲያተርፍ፣ እሱ ራሱ አሳላጩ አካል ትርፍ እንዲያተርፍ ሲባል ሌቨሬጅ ግዴታ ያደርጋል። ሌቨሬጅ በተወሰነ መልኩ የቁማር አይነት ባህሪ ይኖራል ማለት ነው። ምክንያቱም ሌቨሬጅ ነገን የተመለከተ ፊውቸርን የተመለከተ ስለሆነ ነገ ደግሞ የማይታወቅ አንሰርቴን ስለሆነ ማለት ነው። እነዚህ ተቋማት ምን ያደርጋሉ ማለት ነው? በተለይ የአውሮፓ የፊቂህ ኮሚቴን ጨምሮ የፎሬክስ ማርኬት ሌቨሬጅ ከሌለው፣ ትራንዛክሽኑ ኦንስፖት ከሆነ፣ ምንም አይነት የኢንተረስት ወይም ደግሞ የወለድ ነገር ከሌለው ችግር የለውም ሲሉ ያስቀምጣሉ። እንደ አዮፊ ያሉ ተቋማት ግን አይ ገበያው ከነዚህ ነገሮች ሊጸዳ አይችልም፣ ከሌቨሬጅ ሊጸዳ አይችልም፣ ኦንስፖት ሊሆን አይችልም፣ ከኢንተረስት ሊጠራ አይችልም፣ ስለዚህ ሙሉ ለሙሉ አይቻልም የሚል ስታንዳርድ ያወጡበት ሁኔታ አለ። አንዳንድ እንግዲህ ፕላትፎርሞች ወይም ፎሬክስ ትሬድ የሚደረጉባቸው ፕላትፎርሞች ሸሪያ ኮምፕላይንት አካውንት መክፈት ጀምረዋል። እንግዲህ አይጂን ጨምሮ ማለት ነው። በዚህ ሸሪያ ኮምፕላይንት አካውንት ውስጥ የተወሰኑ ሰዎች እየሰሩ ነው የሚገኙት። እነዚህ ስራዎች ወይም ደግሞ እነዚህ ትሬዲንጎች ይፈቀዳሉ አይፈቀድም የሚሉት እንግዲህ የምንከተለው አካል የሚያወጣው ስታንዳርድ ነው። ቅድም እንደገለጽኩት የአውሮፓ የፊቂህ ኮሚቴ በተወሰነ መልኩ ያግራራል። የተወሰኑ መስፈርቶችን አስቀምጦ ይፈቀዳል ይላል። መካከለኛ ምስራቅ፣ ሩቅ ምስራቅ አካባቢ ያሉ የፊቂህ ኮሚቴዎች ደግሞ አዮፊን ጨምሮ አይ እነዚህ ነገሮች ሙሉ ለሙሉ ከሸሪያ ይጋጫሉ በማለት በሩን ሙሉ ለሙሉ ይዘጉታል ማለት ነው። ስለዚህ አሁን ገንዘብን በገንዘብ በመሸጥ ማትረፍ አይቻልም አይነት ኮንሴፕት ውስጥ እየደረስን ይመስለኛል። መሀል ላይ አሁን የፎሬክስ ተቋማቶች አሉ አይደለ? ያንን ግብይቱን እንትን የሚሉ የሚያመቻቹ ወይም ደግሞ ስራዬ ብለው የያዙት እና እነሱስ እንዴት ነው የሚሆነው? ማለት አሁን እነሱ ገንዘብን በገንዘብ እንትን ሲሉ የትራንዛክሽኑን ሲያስተካክሉ ለራሳቸው የሚያገኙ ትርፍ አለና እንዴት ነው ትርፋማ መሆን የሚችሉት? እንዴት ነው ትንሽ ግልጽ እናድርገው። አክቹዋሊ እነዚህ መሀል ላይ ያሉት አካላት ቻርጅ የሚያደርጉት ሰርቪስ ቻርጅ ብቻ ከሆነ ምንም ችግር የለውም። ለምሳሌ አንድ የቤት ደላላን መውሰድ እንችላለን። አንድ የቤት ደላላ አንድ ገዢና ቤት ፈላጊና አንድ ቤት ሻጭን በማገናኘት ኮሚሽን ያገኛል፣ ሰርቪስ ቻርጅ ያገኛል አይደል? ይሄ ችግር የለውም በሸሪያ። አንድ ገዢና አንድ ሻጭን ላገኘበት ለሰጠው አገልግሎት የሚያስከፍለው ክፍያ ነው። እነዚህም የፎሬክስ ፕላትፎርሞች ገዢና ሻጭን ላገኙበት የሚጭኑት ሰርቪስ ቻርጅ
ከሸሪዓ አንጻር ችግር የለውም። ችግሩ ያለው ምንድነው? ይህንን ትርፋቸውን ለማሳደግ ምክንያቱም ሰርቪስ ቻርጁ ብቻውን በቂ አይደለም። ይህንን ትርፋቸውን ለማሳደግ የሚጠቀሟቸው ነገሮች አሉ። አንድ ቅድም የጠቀስኩት ሌቨሬጅ ነው። ሌቨሬጅ ለምሳሌ አንድ ሻጭን ገበያው ላይ ገቡና ውሰድ፣ ይህን ያክል ውሰድ፣ በብድር ውሰድና ሽጥ። የለውም እኮ እሱ አልያዘውም። እነሱ ይሰጡትና ይህንን ሽጠው ይሉታል። ከሸሪዓ ጋር የሚጋጭበት ፍሬምወርክ ሰፊ ነው፣ ወይም ደግሞ ሙሉ ለሙሉ ከሸሪዓ ጋር ይጋጫል። ምክንያቱም ሸሪዓ ምን ይከለክላል? ያንቺ ያልሆነን ኦውን ያላደረግሽውን ነገር መሸጥ አትችይም ብሎ ይከለክላል ማለት ነው። ስለዚህ አሁን ሌቨሬጅ ሲገባበት እነዚህ ፕላትፎርሞች ላይ ከሸሪዓ ጋር ይጋጫል ማለት ነው። ሁለተኛው ደግሞ ከዚህ ከሰርቪስ ቻርጁ በተጨማሪ ኢንተረስት እንትን ይላሉ። ኢንተረስት የሚፈጥሩት እንዴት ነው? በማበደር ነው። ለምሳሌ እኔ ያለኝ $1000 ብር ነው። $1000 አካውንቴ ላይ አለ። ከዛ በዛ በኩል $1500 መግዛት ይፈልጋል። ስለዚህ እኔ $500 ይጎለኛል ማለት ነው። ይሄ እንትኑ ደላላው ምን ያደርጋል? ፕላትፎርሙ $500 ላበድርህና 1500 ሽጥለት። ከዛ ከሸጥክለት በኋላ ለእኔ ምን ትመልስልኛለህ ይላል። ኢንተረስት ጨምረህ ትከፍለኛለህ ማለት ይላል። ስለዚህ ኢንተረስት ይቀላቀልበታል ማለት ነው። አሁንም ኢንተረስት ሲቀላቀልበት እነዚህ ሰዎች የሚያገኙት ገቢ ሐራም የሚሆንበት እድል ይኖራል። ሶስተኛውና ዋነኛው እነዚህ ሰዎች ሁሌም ስፔኩሌሽን ይፈጥራሉ። ምንድን ነው ፕላትፎርሙ ላይ ያሉ ሰዎች የሰበሰቡት ምንድን ነው ወይም ደግሞ የያዙት ምንድን ነው? ስለዚህ የእነዚህን ሰዎች ትርፍ በማሳደግ ነው የራሳቸውን ትርፍ የሚያሳድጉት። ስለዚህ ለምሳሌ ዶላር በጣም ተፈላጊ የሆነበት ሰዓት ላይ ምን አይነት ዘዴዎችን ይጠቀማሉ? የዶላር ፍላጎት እንዲቀንስ ያልሆኑ ወሬዎችን ማሰራጨት ይጀምራሉ። ለምሳሌ ዶላር ሊከስር ነው፣ ዶላር ከገበያ ሊወጣ ነው፣ የአሜሪካ ፌዴራል ሪዘርቭ ኢንተረስት ሊጨምር ነው ምናምን በሚል የሐሰት ወሬዎችን ይፈጥሩና ወይም ስፔኩሌሽን ይፈጥሩና ገበያውን ማኒፑሌት ያደርጋሉ። እንግዲህ እነዚህ ነገሮች ከሸሪዓ ጋር ኮምፕሊትሊ የሚጋጩ ናቸው እንጂ ብሮከር ማድረግ ሻጭና ገዢን ማገናኘት ብቻ። ለምሳሌ እኔ አሁን ፍቃድ ወስጄ አንድ የፎሬክስ ቢሮ አዲስ አበባ ላይ ብከፍትና ዶላር እየገዛው ዶላርን ብሸጥ ከሸሪዓ ጋር የሚጋጭበት ምንም ማለት ነገር የለም። ይሄ እንግዲህ ሳውዲን ብንሄድ ሌላም ሀገር ብንሄድ የምናገኛቸው ኢቨን ኢንክሉዲንግ ሀረም ኮምፓውንድ ውስጥ ሰራፍ ነው የሚባሉት እነዚህ ሰራፎችን የምንመለከትበት ተጨባጭ አለ። በጣም አሪፍ። እንግዲህ ካፒታል ማርኬት ምንድን ነው የሚለውን በጣም በስፋት አይተናል። ተመልካቾቻችንን በብዙ እንደተረዱት ለመጠቀምም ግልጽ እንደሆነላቸው ተስፋ እናደርጋለን። ለዛሬ ስለ ካፒታል ማርኬት እንግዲህ በዚህ በተከታተላችሁት መልኩ ወደ እናንተ አድርሰናችኋል። ከአቶ ኢብራሂም የኢስላሚክ ፋይናንስ ባለሙያ ጋር ቆይታ እያደረግኩ ነው የምንገኘው። ኢስላሚክ ፋይናንስ እንግዲህ አያልቅም አይደለ? በጣም ብዙ ነገር ነው። ሌሎችም የምናነሳቸው አሉ። ምክንያቱም ኢስላሚክ ፋይናንስን ከአስከፉ እናያለን በጥልቀት ስላለን ማለት ነው። ለዛሬ ስለ ካፒታል ማርኬት ተከታትለናል። በሚቀጥለው ሳምንት ደግሞ በሌላ የኢስላሚክ ፋይናንስ ሀሳብ እንግዲህ በጥልቀት የምንወያይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከእንግዳችን ጋር ያደረግነውን ቆይታ እንግዲህ ተከታትለን ተመልሰናል። አሁን ደግሞ ለስንብት ተገናኝተናል። ተመልካቾቻችን ከነጃሺ ቢዝነስ ጋር አብራችሁ መስራት የምትፈልጉ ተቋማት በሙሉ ከስር ያለው ስልክ ቁጥር ተጠቅማችሁ ደውሉልን። እኛን ስለምትመርጡ፣ እኛን ስለምትከታተሉ፣ ከኛ ጋር ስለምትሰሩ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ መሰናዶ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።